ቪዲዮ ቆርጣ አምጥታል አልቆረጥክም? ምንድነው? እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም ላይል ወታይ። አንተ ያመጣው ቀኝና ላይ ታች አለው ምትለዋን ቆርጠ ነው ያመጣው። ላይም የለውም ታችም የለውም ወዘባን እንተ ድር፣ ጀርባም የለውም ፊትም የለውም በዘይት ራእይ። ጀርባም የለውም ፊትም የለውም። ያንተም አላህ እንደዛ ነው። ጀርባም ፊትም ላይም ታችም ተብሎ አይነገርለትም። ወዘይት ግመር ሰው እንደሚያውቀው አኮዝቦቱ ለመለኮት ክበብ ከመፀሐይ። እሺ አላህ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አላህ ነው ይባላል። መልስልኝ። እሺ አምላክ አላህ ስብሐነ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ስብሐነ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ ነው ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ጨረስክ? ጥያቄና መልስ እኮ ነው። ስለዚህ የነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥታል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥታል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም። ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ ስለ አላህ ስብሐነ ወተዓላ እየጠየቀኝ ከሆነ ልመልስልሽ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። የጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁኝ። ቀጥል። ታምናለህ እንደዚህ ብለህ? ጥያቄውን ልመልስልህ ፕሊስ። ጠየኩህ እኮ ብዙ ሀሳብ እኮ ነው ያነሳው። የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? እንደዛ ነው ብለህ አላህን ታምናለህ? አምላክ አላህ ስብሐነ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ስብሐነ ወተዓላ ፊት አለው ብዬ አምናለሁኝ። ማስረጃ ቃለ ስብሐነሁ ወተዓላ። አታቋርጥ፣ ቆይ። ወየብቃ ወጅሁ ረቢ። አላቋረጥኩም። ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድነው? ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩህን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምረህ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ፣ ምክንያቱም እንትን እያልክ ስለሆነ ምክንያቱም ጠይቄሃለሁ። አቀደም ጠይቄህ ላለመመለስ ሰዓትህን አታቆመ። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቆም። ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄህ ቅድም ደቂቃው ስለሄደ አይደለም። ላመጣው ማስረጃ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ፣ እግር፣ ባት፣ ፊት፣ ኋላ፣ ቀኝ፣ ግራ በፍጡራን የሚካበብ ዊች ሚንስ ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን የጠየቅ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን ጠቅሰህ እኔም ይኸውልህ እዛው ላይ እየሞገጥኩ አልሞከርኩም። ጎበዝ። ስለዚህ ከእኛ ጋር አይመሳሰልም። የአንተ አላህ እጅ፣ እግር፣ ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ ምክንያቱም ወደ ቀጣይ ደቂቃውን ይዞ ይጠይቀኛል።
ምክንያቱም ደቂቃ የሚይዝብህ ምንድነው ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 11 ይሆን ነበር። ደቂቃውን አትሸፍን አታጭበርብር። እሺ ደቂቃውን እንትን በልና አውራውን ጠይቅ። አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው ወይንስ እጅ እግር ባት ጆሮ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። ከይቅርታ ጋር ፕሊዝ አቆምብሃለሁኝ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልከው። ተው በቃ ልመልስልህ። አታቋርጥ። በፈጣሪ ስም ልቀቀው። ደቂቃውን እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደህ እንትን ትላለህ እንዴ? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳትል። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ስብሐነሁ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊዝ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስተምታመጣ አልጠብቅህ። ቆይ አንዴ ተረጋጋኝ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞት ጥያቄው እኔ ነው ወንድማችን። ከሌሊቱ አንድ ሶስተኛ ላይ ባነሳው ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ ቪዲዮንም አሳየው፣ መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ አንድ ሶስተኛ ላይ ይወርዳል ምናምን አልክና አንድ ይረጋ። አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አሁን ደቂቃውን እንትን በለው ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው። ማስረጃ ልመልስልህ። አዳምጥ እንጂ ልመልስልህ። አላህ ስብሐነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ? የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ ወገናችን። ማስረጃ ጥቀሳ። አይቻልም። ይኸው ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነሁ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። አዎ ታዲያ ከዚያ በፊት ያስተማረ ነቢይ ያለ ወይ ነው ጥያቄ። አዎ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሎክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ውጭ መጽሐፍ ላይ ከነቢያት አስተምሮ ማምጣት አትችልም። የለም ማስረጃ የለም ማስረጃ የለም። ማስረጃ ክፈት። ማስረጃውን ክፈት። አዳምጥ። ረጋ በል ላወጣልህ ነው እኮ። ማስረጃ ክፈታ። አሳየን። የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ ማስረጃ ክፈት። ላሳይ። ረጋ በል። እኔ ሙሐመድን ተረት አይደለም ያልኩ። ከነቢያት ከላይ የሚባለው ነቢይ ከሌሊቱ 1/3 ይወርዳል ያለ ይህን ቃል ተው። እፎይ ተረጋጋ እኮ። ማስረጃ አንጣ። ተረት የሚባል አለመረጃ ሲወራ ነው። በፈጣሪ ስም እሺ፣ ረጋ በል ልመልስልህ። ቀስ በል ቀጥልሽ። አትያዘውሽ። እሺ ላሳያቸው። አንድ በቁርአን ላይ አላህ መረጃ የለም። ወደ ቀጣይ እንለፍ። ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ።
አለኝ። ያው አንተ በቃ አልፈልግም ማለት ምን ላድርግ? ሚዩት አድርጋ ጣልቃ ትግባ። እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለማመን የነገሩት አይደለ ነው? ለማን ነው የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ ሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቀደም የጠየቀው ለሙሐመድ ነገሩት የሚል ነው። እነማን ናቸው? እየጠየቅኩ ነው ያለሁት እኮ። እሺ ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደ እሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ ሙሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። ስላሳየ እንዳትዘጋ መረጃ እስከምታመጣ እጠብቅሃለሁ። ተው አታቋርጥ። እኔ ባላቋርጥብህም መፎይ ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳየህ ነው። ወላሂ ላሳየህ ነው። ና የለም እና ላሳየህ ነው። ወላሂ ይላል እንዴ? እና ላሳየህ ነው። ወዴትም እንዳትሄድ። ሙሴን በደንብ አድርጎ ነቢያቶች አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። እና ላሳየህ ነው። እና ላሳየህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን። ሌሊቱን ሙሉ ስጠይቅ ያውና እያሳየው ነው። እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣዱበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ ይበቃሃል። ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን እንጂ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንት በስም ተገዙ ይላል። ፕሊዝ አስቀጥለው ደቂቃውን እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። ደቂቃውን እንዳትደብቀውና አውራ። ማስረጃው ወደ ላይ ይቀጥላል። መረጃውን ነው እየከፈቱ ያለው። ለምን ትቆጣኝ? አትቆጣኛ። ስለተደበቀ ነው እኮ ያላየሁትም ነበር፣ አይታይም ነበር። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን የታደረግ ይኸውን ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራ እንድመልስ አይፈልግም። ያደርጋል። ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አንጣለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነቢያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ አትደብቀው።
እሺ አትደብቀው። ምንም የተደበቀ ነገር የለም ወንድማችን። እንትን አትበላ፣ አታቋርጠው። ደቂቃውን እፎይ አንተ ሳል ሊሆን እኮ ነው። አታቋርጠው። እንትን ላይ ነህ ገና ያለው በፈጣሪ ልቀቅ እንጂ ደቂቃውን። የምን ደቂቃ ነው የምታወራው? ያውና ቆርጠሃል እኮ እፎይ። ያውና እሺ መጽሐፍህ ላይ እግዚአብሔር ጭራሽ በሰው ውስጥ አለ። ያውና አዳምጥ። የጠየኩ ምንድን ነው እሱ ወንድማችን? የጠየኩ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩ ምንድን ነው እሱ? ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ አንድ ጥያቄን አትቀያይር። ላሳይህ ነው አምላክህ ሲኦል ውስጥ እንዳለ ላሳይህ ነው። ደቂቃን አቋርጦ መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳይህ ስለሆነ ነው። በነገራችን ላይ እንደገና በቃ እንትን እያለ ያለው ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጥ። ምክንያቱም ያልጠየቁ የእኔ ጥያቄ ላይ እንደፈለገ ማድረግ እንደምችል አታውቅም እንዴ? ጥያቄ በቃኝ ወደ መልሱ ቀጥል ካልኩ ትቀጥላለህ። መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቅከኝ፣ ማስረጃ አውጣልከኝ ላሳየህ እንጂ እፎይ ጠቅሼዋለሁ እኔ ራሱ ምን እኔ የጠቀስኩትን አሁን የኔ ተራ ነው። ማስረጃ ላውጣ ስል አትፈልግም እና አሳያለሁ። አንዴ ጎበዝ፣ እሺ ጋንም ይሞላል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩ ነው። ላሳየህ ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነብይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ በሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል የለም ያልኩት ልብ በሉ። እሺ ላምብላ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲህ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ምክንያቱም ጥያቄን እየመለስክ አይደለማ። ከዚህ በኋላ በቃ ሽንፈትን ተቀብለሃል። አውቀህ እያቆምክ ሌሊቱ ሙሉ እየጠየቀ ሊያድር ነው። እስካሁን ከ15 ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ ጨርሰው እንጂ የተናገርከው ካለ አሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል ጎበዝ። አንዴ በቃ ስል ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ። የለውምም አለውም አንልም አልከን እኮ። ስለ ጾታ አንተ ነህ ያልከው። ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ።
ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተነገረው አንድ ሰው አዳምጥ፣ ተረጋጋ። ኦኬ፣ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ? ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው? አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ፣ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ፣ ታዲያ የጠየቅኩህን አልመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ፣ ይኸውልህ፣ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። ተው በቃ ደቂቃውን ትታ ያንተ ነው አይደል? አይዞህ ቀጥል፣ በርታ። ሀራም ሽሪክ ልመልስልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ። እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ ይሄንን ያልኩህ ምንድን ነው? እጅ ነዋ። እጅ ስትለኝ እጅ ይሄን ነው ወይ አልኩህ። ያላህ እጅ የምትለው ነገር ምንድን ነው? እፎይ፣ ደቂቃ አታቋርጥ እባክህ፣ አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም፣ ለጠየቀ ጥያቄ እየመለስኩልህ ነው። እፎይ፣ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? ልመልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ፣ አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ፣ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል፣ እየሰማሁ ነበር። ይታዘቡሃል። ልለፍህ መልሶ አግኝተሃል። ይቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ረስተህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። እያመጣህ አይደለም። እሺ ቃለ ስብሐነ ለይሰ ከሚስሊሂ ሸይእ፣ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ለምን እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩህ። እጅ ምንድን ነው ያልኩህ። እጅ ምንድን ነው ያላህ? እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው? ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነ ወተዓላ ጣቶች አሉት ተብሎ የተገለጸ። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላቅም አልከኝ እኮ። መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል።
ያልጠየቅኩህን አትመልስ። እሺ አታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ በቃ አሁን አታቋርጥ እባክህን፣ ልለምንህ። እሺ ያልጠየቅኩህን አትመልስ። አሁን መዳፍ ነው የጠየቁህ። በቃ አልተገለጸም። እሺ ኦኬ፣ አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም አላ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። አታቋርጥ ደቂቃ ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ያው አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ፣ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ ደቂቃ፣ እባክህን ልቀቀው። ስብከት አደረገዋል። ስብከት ነው እንደሚፈልገው ለጥያቄ እየተመለሰልህ ነው። እየሰበክ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበክ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጋበስሽ። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስቀጥል። በጣም ጥሩ ልመልስልህ። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነሁ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየኩህ ላይ ብቻ ትቆማለህ። የጠየኩህ ላይ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ ይሁን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ፣ በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ስብሐነሁ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አትበል፣ ከይፍያ ነው እያወራ እየጠየቅ ያለው። አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየከኝ ሁሉ አሉት፣ ግን ስንት አካል አለው ብለህ ነው የምታምነው? እሺ ስንት አካል ነው የምታመልከው?
ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልከው። አትያዝ ደቂቃ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅ። እሺ አንከፋፍላቸውም ካልክ ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያለዘዘ አልገጣጥም ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ፣ እሱ ያንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። አትልቅ። ደቂቃ ቀጥል። አላህ ስብሐነሁ ወተዓላ ባህሪያቶችን የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ ያልጠየቅኩን አትመልስ። ያልጠየቅኩን አትመልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልሴ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት እኛ ምሳሌያዊ ነው ብለን ነው ምናምን። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ እንትን ብዬ ነበረ። በቃ ልቀቀው። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳይ እናንተ። ነገር ግን አላህ ስብሐነሁ የአንተን ያልጠየኩም ጥያቄ ነው ገና እኮ እየጠየቅኩ ያለው። በቃ ልጠይቅሽ። ለማነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ፍጣሪ ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጅ የሚስቀው። ስለዚህ ቀደም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። ወላሂ ይዞታል። ደቂቃውን አያቸው አይደለ? እባክህ እየሄደ ነው። ኡስታዝ ተረጋጋ። ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ እኔ ጋር ገስት እየመጡ የሚጠይቁት ወላሂ ጎበዝ ነህ። ምንም አትል። አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነሁ ወተዓላ ይሮጣል ሲባል ወደ ፍጥረት የጠየቅኩህን መልስ ማለት ምናምን ብላ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ጎበዝ፣ ቀጥል። ምሳሌ ንግግር ነው። ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። በዚች ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ወላሂ እንደመለስ ዕድል አልሰጠኝም። እሺ ደቂቃውን አትደብቅ። ጨርስ ኡስታዝ። አይዋ እናመሰግናለን። ወደ ቀጣይ ጥያቄ። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ። እሺ ቀጥል። አስጀምር ያለው ጥያቄ ነው የምጠይቃችሁ። እሺ እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አታምንም? ኦኬ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ደቂቃውን እኔ የሚይዘው ቆይ፣ ይኸው ማስረጃ መረጃ። ደቂቃውን አትይዝም። ወላሂ እንደገና እንዳዲስ ቀጥል። እሺ ቀጥል። ይኸው እላለሁ። ልጀምር። ዜሮ አድርጋ ጥያቄን በቀጥታ ትመልሳለህ። ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብክ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። እኔ እየከፈትኩ እያሳየው ታምናለህ እና አታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ ነው የጠየቀኝ። መጠየቅ ነበረብህ።
ጠይቀህ መልስ። አይዞህ ጠይቅ፣ መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ እያለ ነው። ተመልከት፣ ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ጥያቄ ትቀበላለህ አትቀበልም? በቃ ጥያቄ አልቀበልም። በቃ እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ፣ አልተገለጸም እኮ ነው መልስህ። እሺ፣ አዳምጥ። ረጋ በለ። ያው ቀጥል፣ አስጀምርልሃለሁ። ያውልናሽ አስጀምረው። ማነው አስጀምርልኝ? የቱ ጋር ነው? እሺ፣ እዚህ ነው። አይዋ። እሺ፣ እሺ። አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይም አስቀድሞ ትንቢትም ተነግሮለታል። በስጋ ስለተገለጠ አላህ በስጋ ተገልጧል ወይንስ የለውም ነው ያልኩት። እፎይ ብልት አለው ወይንስ? ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላህ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይንስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ ተነግሮ አለው ወይንስ የለህም? አምላክህ አለው አልኩህ። በስጋ ስለተገለጠ በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣኸው። ወይኔ ኡስታዝ፣ አይዞህ እሱ የባሪያን መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ? ይህንን ሳታቅ ነው? ይህንን ሳታቅ ነው? መልስ። አይዞህ አይዞህ፣ መልሳውን ጥያቄው ላይ ፎከስ አድርግ። አይዞህ መልስ። አይዞህ ኡስታዝ፣ ጥያቄ ጠይቀው መልስ እያለ ነው። ናውጣ ልወጣለሁ። አይዞህ ፈታ እያልኩብሽ ነው ሳስ እና ጥያቄውን በቀጥታ ልክ እኔ እንደመለስከው አንተ ትመልሳለህ። አምላክህ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ። ያልጠየቅኩህ ሆነ አትናገር። ስለ አባት ምናምን አይደለም የጠየቅኩህ። ለመላእክት እንኳን ብልት አይነገርም። ከተጠየቀው ውጭ ረስ አምላክህ ኢየሱስ ክርስቶስ ብልት አለው የለውም? አይዞህ፣ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ፣ አዳምጥ። አለው የለውም? መልስ። አዳምጥ። እሺ፣ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። እላይ እታች፣ ግራ ቀኝ፣ ፊት ኋላ ብልት ተብሎ አይነገርም። ቅድም ላስረዳ ስል አታስረዳም እያልክ ነበረ። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ፣ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከው? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው አዳምጥ። ተረጋጋ። ዝም ብለህ በፍጣሪ ተረጋጋ። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው አዳምጥ። እሺ፣ እሱ ይመለካል፣ ክርስቶስ ይመለካል። አዎ፣ አንተ ግን ማታውቀውን ብልት ሊኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያንተ አመልከዋለሁ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ፣ አንተ የምታመልከው ግን አላህ ብልት ሊኖረው አይኖረው አታውቅም። ጥያቄው የኔ ተራ ነው። እፎይ፣ ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝነኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝነኝ ነው። አይዞህ ቀጥል። በቃ አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ፣ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ
እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚል አለ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። ለምን የምትረበሸው? አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቁ ተብለሃል እኮ አዳምጣ። በቃ ተበላ። መጽሐፍህ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን ያልኩህ። አዳምጥ። እሺ ተረጋጋ፣ አትረበሽ። የተጻፈውን ነው የሚያነበው ሚሏች ውሸት ይኸው አያሳይም። ግደሉት፣ አያሳይም። አይ ቲንክ ኔትወርክ ነው እንደ ምንድን ነው እሱ የማያዳምጠው? እና ክፈተው፣ አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁን ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰውና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ትረብሻለህ። የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። ይሰማል። አልተገለጠም። ዘወል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ዩኒቨርስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው? አዳምጥ፣ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ፣ ክፈት፣ ማስረጃ አሳየን። ሂድ። አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውንም አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮት አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋ። ኔትወርኩ ነው ወይንስ አልተገለጸም? ወጣ ራሱ ነው የወጣው። ራሱ ነው የወጣው። 5 ደቂቃ እንጠብቀዋለን። ምስኪን ስለሆነ አልተገለጸም። ሚስጥር አልተገለጸም። 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩ ነበር። ፎያ ልክ እንዳንተ እንደቀደሙ ሲይዝ ነበር። 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት። ያው አሳያለሁ እዚህ ጋር ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የእኔ ችግር አይደለም፣ የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር የለም። አይሽ እሺ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ መልእክታቱም ላይ። አዳምጥ። የተጠየቀውን መልሰህ እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም፣ መልሱን ነው የምፈልገው።
አትችልም። እና አዳም ቅድመ ተዋህዶን ለመጠቆም ወደ አምላክና ወደ አምላካችሁ ብሎ ለምሳሌ ተናግረዋል። አዳም ተረጋ በለስ ጥያቄ አትቀበልም? እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አዳም በተራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ አይመልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ እና ማስረጃ ስጥ እያለህ እፎይ መልሱን ስጠን እንጂ እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ። ደም ጠርቀህ ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ አዳምጥ ፕሊስ አዳምጥ። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? ምንም አታውቅም እኮ በዛ እኮ ነው። ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንመድ በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክህ ሙቷል አልሞተም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ ይችላል? አምላክ የሚሞት አይደለም ማለት በተዘዋዋሪ በምን አልኩ? ደቂቃ አልቋል። ቀጥል። ልመልስልህ። እሺ ደቂቃ ባያልቅም ልጨምርልህና ልመልስልህ። ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ። አዳምጥ የምትለኝ እኔ ተራ እኮ መልስ ልስጥህ። አዳምጥ። ረገበል ሞቷል ብለህ ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠውን ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን የማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም ያላልኩትን ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ የእኔ ተራ ነው። ወዴት ማትሄድና ሚዩት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን። የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? አዳምጥ እንጂ ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ተናገራታለህ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ግን ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ
እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው፣ የኔ ደቂቃ ነው። 11 ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ ያላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠው ተብሎ ይታመናል፣ ማስረጃ የለም። መመለስ አይችልም። ለመመለስ ስላልፈለክ ነው። ኮንክሉዥን እንስ ይበቃል፣ ይበቃል፣ ይበቃል። ጭማሪ ራሱ 10 ደቂቃ አንተ ደቂቃ ነው የምትይዘው። ያው እኔ ይዣለሁ፣ አሳይሃለሁ። ይኸው አሳይሃለሁ። ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ። አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ፣ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ስላዩት እኮ ነው። እንደገና ቤታቸው ይገባል እኮ ጸሎት ሲያደርጉ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህ። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የሌለው ጥያቄ አይመልሰውም። አንተ አይደለም አይመልሰውም። ላንብብልህ። ስለዚህ ላንብብልህ፣ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜይ ቢ አይሰማም እንደ ኡስታዙ ምን ሆኖ ነው? በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ፣ 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ሲነሳ ያየው ማን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለህም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ አሜት አድርጋ
አሁን መልስ ነው። ደቂቃን አልጨረስክም? አሁንም ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶናል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ፣ ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌላ አርጉመንት ዛትምጣ የለም አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ እኮ ነው የሚያሳዝነው። ወላሂ እሱ የሚያሳዝነው ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየሁትም አይደል? ይሄን ታምናለህ? ሲነሳ ግን አላየሁትም። ጎበዝ በደምብ አላየሁትም እኮ ተነሳ አይደለ? ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተኸዋል? ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋሁትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ዘ ትመጣለህ። በጣም ያሳፍራል። ይህንን ጥያቄ ብለህ ዘ መምጣት ጥያቄ ብለህ ዘ መምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብል። በቃ ጥያቄ ብለህ ዘ መምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ሽቶ ይዘው ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። 2 ደቂቃ ግን በጣም ያንሳል። ኦኬ፣ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ።